ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። በርካቶችን ሲያነጋግር የቆየው የቴዲ አፍሮ አዲስ አልበም ይፋ ሆነ። በበርካታ ኢትዮጵያውያንና በውጭ ሀገራትም ዘንድ ተወዳጅና አድናቆትን ያተረፈው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ዛሬ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ አዲስ አልበሙን ለአድናቂዎቹ ይፋ አድርጓል። ኢትዮሪካ የሚል መጠሪያ በሰጠው አምስተኛ አልበሙ የተካተቱት ሙዚቃዎች እመጀንበር፣ መሬማ፣ ጽዮን ሙሽራዬ፣ ብልጭታ፣ በሞስኮቱ፣ ታየኝ፣ ቲንታጎ፣ ስምምነ እና ሌሎችም በድምፃዊው ይፋዊ የዩቲዩብ ገጽ ላይ ይገኛሉ። ቴዲ ስለ አዲሱ አልበም ቀደም ሲል በይፋዊ የፌስቡክ ገጹ ቀጣዩ ኢትዮሪካ የተሰኘው አዲስ አልበም ሐሙስ ሚያዝያ 8 2018 ዓ.ም ከቀኑ በ8 ሰዓት ወደ አድማጮች እንደሚያደርስ ቃል ገብቶ ነበር። አልበሙ ይፋ ከመሆኑ በፊት በአድናቂዎቹና ነቃፊዎቹ ዘንድ የተለያዩ አስተያየቶች ሲንሸራሸሩ ነበር። ሙዚቃውን ለማድመጥ በርካቶች ፍላጎታቸውን ሲያንጸባርቁም ነበር። የአሰላ የንፋስ ኃይል ማመንጫ ስራ ጀመረ። በኦሮሚያ ክልል አርሲ ዞን የተገነባውና 100 ሜጋዋት ኃይል የሚያመነጨው የአሰላ የንፋስ ኃይል ፕሮጀክት ዛሬ ሚያዝያ 8 ቀን 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተመርቋል። 29 ተርባይኖችን የያዘው ይህ ጣቢያ በዓመት በአማካይ 330 ጊጋዋት ሰዓት የኤሌክትሪክ ኃይል ለብሔራዊ ቋት ያበረክታል። ኢትዮጵያ በውሃ ኃይል ላይ ያላትን ከፍተኛ ጥገኝነት ለመቀነስና የኃይል ምንጮችን ለማስፋፋት ለምታደርገው ጥረት ይህ ፕሮጀክት እንደ አንድ አማራጭ ይጠቀሳል። በዘርፉ ያሉ ባለሙያዎች እንደሚሉት የዚህ መሰል ፕሮጀክቶች ስኬት የሚለካው ከምረቃው በኋላ በሚኖረው ቀጣይነት ያለው የቴክኒክ ክትትልና አስተማማኝ የኃይል ስርጭት ነው። ይህ የመሰረተ ልማት ዝርጋታ የሀገሪቱን የኤሌክትሪክ ተደራሽነት ለማሳደግ የታለመ ቢሆንም በታቀደለት አቅም አገልግሎት እንዲሰጥ ቀልጣፋ የአሰራር ስርዓት መዘርጋት ወሳኝ መሆኑ ይነገራል። እስራኤል በሶማሊላንድ አምባሳደር ሾመች። አምባሳደር ሚካኤል ሎተር በሐርጌሳ የመጀመሪያ የእስራኤል አምባሳደር ሆነው ተሾመዋል። የሹመት ደብዳቤያቸውን ለፕሬዝዳንት አብዱራህማን መሐመድ አብዱላሂ አቅርበዋል። ሎተር ከዚህ ቀደም በኬንያ የእስራኤል ባለሙሉ ስልጣን አምባሳደር ሆነው ሰርተዋል። ሹመቱ የተደረገው እስራኤል ለሶማሊላንድ እውቅና የሰጠች የመጀመሪያው ሀገር ከሆነች በኋላ ነው። በሌላ በኩል ሶማሊያ በእስራኤል ውሳኔ ላይ ያላትን ተቃውሞ ገለጸች። የሶማሊያ ፌዴራላዊ ሪፐብሊክ እስራኤል ለሶማሊላንድ ዲፕሎማሲያዊ ተወካይ ለመሾም ያሳለፈችውን ውሳኔ በጽኑ እንደምትቃወም አስታወቀች። የሶማሊያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ይህ የእስራኤል እርምጃ የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ነው ብሏል። ሶማሊላንድ የሶማሊያ አንድ አካል መሆኗን የጠቀሰው መግለጫው ማንኛውም ከፌዴራል መንግስት እውቅና ውጭ የሚደረግ ዲፕሎማሲያዊ ግንኙነት ዓለም አቀፍ ሕግንና የተባበሩት መንግስታትን ቻርተር የሚጥስ መሆኑን ገልጿል። የተባበሩት መንግስታት፣ የአፍሪካ ህብረት፣ የአረብ ሊግ እና የኢስላማዊ ትብብር ድርጅት ኦአይሲ እስራኤል ውሳኔዋን እንድትቀለብስ ግፊት እንዲያደርጉና የሶማሊያ አንድነት እንዲያስከብሩ ጥሪ አቅርበዋል። የሶማሊያ መንግስት የሀገሪቱን አንድነትና ሉዓላዊ መብቶች ለማስከበር ማንኛውም አይነት ዲፕሎማሲያዊ፣ ፖለቲካዊና ህጋዊ መንገዶችን እንደሚጠቀም አረጋግጧል። ቴህራን መርከቦች በኦማን ወገን በነፃነት እንዲጓዙ ልትፈቅድ እንደምትችል ተጠቆመ። በኢራንና በአሜሪካ መካከል እየተካሄደ ያለው ድርድር አካል የሆነ አዲስ የመፍትሄ ሐሳብ መቅረቡን ለቴህራን ቅርብ የሆኑ ምንጮች ገለጹ። እንደ ምንጮቹ ጥቆማ ከሆነ ኢራን በቀጣይ ጦርነት እንደማይቀሰቀስ የሚያረጋግጥ ዘላቂ ስምምነት ላይ መድረስ ከተቻለ መርከቦች በሆርሙዝ ወሽመጥ የኦማን ወገን ያለምንም ስጋት በነፃነት እንዲጓዙ የመፍቀድ ፍላጎት አለ። በአሜሪካ እስራኤልና በኢራን መካከል የተቀሰቀሰው ግጭት ኢራን በወሽመጡ በኩል የሚደረገውን የባህር ላይ ትራፊክ በማስተጓጎል ምክንያት በዓለም አቀፍ የነዳጅና የተፈጥሮ ጋዝ አቅርቦት ላይ ከፍተኛ ቀውስ መፍጠሩ ይታወቃል። ጦርነቱ ካለፈው የካቲት ጀምሮ በመቶዎች የሚቆጠሩ የነዳጅ ጫኝ መርከቦችና ወደ 20 ሺህ የሚጠጉ መርከበኞች በባህረ ሰላጤ ውስጥ እንዲቆዩ ምክንያት ሆኗል። ምንም እንኳን ባለፈው መጋቢት መጨረሻ የሁለት ሳምንት የተኩስ አቁም ስምምነት ተፈጻሚ ቢሆንም በወሽመጡ ላይ ያለው የቁጥጥር ጉዳይ አሁንም በድርድሩ ጠረጴዛ ላይ ዋነኛው አጀንዳ ሆኖ ቀጥሏል። ፕሬዝዳንት ዶናልድ ትራምፕ ባለፈው ረቡዕ ጦርነት ሊያበቃ መቃረቡን ቢገልጹም በስትራቴጂካዊ መስመር ላይ ያለው ውጥረት ግን ገና አልረገበም። ስማቸው እንዳይጠቀስ የፈለጉ ምንጭ ብሎ ሮይተርስ እንደዘገበው
ኢራን መርከቦች በኦማን የባህር ክልል በኩል ያለምንም እንቅፋት እንዲጓዙ ፈቃደኛ ልትሆን ትችላለች። እንዲሁም ቴህራን በአካባቢ የተቀበሩ የባህር ላይ ፈንጂዎች ለማንሳት መስማማቷ ተገልጿል። የብራዚል ፕሬዝዳንት ትራምፕን በጽኑ ተቹ። ማንም ሰው ፍርሃትን የመዝራት መብት የለውም፣ እሳቸው በጣም አደገኛ ጨዋታ እየተጫወቱ ነው። ፕሬዝዳንቱ አክለው ትራምፕ የአሜሪካ የኢኮኖሚ ወታደራዊና የቴክኖሎጂ የበላይነት ጨዋታውን ህግጋት ይወስናል በሚል ግምት ነው የሚንቀሳቀሱት ብለዋል። የብራዚል ፕሬዝዳንት ሉዊዝ ኢናሲዮ ሉላ ዳ ሲልቫ ለስፔኑ ኤል ፓይስ ጋዜጣ በሰጡት መግለጫ ዶናልድ ትራምፕ እየወሰዷቸው ያሉትን እርምጃዎች በማንሳት በአሜሪካ አስተዳደር ላይ ብርቱ ትችት ሰንዝረዋል። ሉላ ዳ ሲልቫ በዋናነት ትራምፕ በብራዚል ላይ ተጨማሪ የታሪፍ ገደቦች ለመጣል ማለታቸውን ጠቅሰዋል። ትራምፕ በብራዚል ላይ ታሪፍ ለመጣል ያቀረቧቸው ምክንያቶች እውነት እንዳልሆኑ ተረድቻለሁ። ይህ በወታደራዊ ኃይል በመርከቦችና በጦር አውሮፕላኖች ላይ ያለው አባዜ እኔ በጣም ታጋሽ ለመሆን ወሰንኩ። በሁለት የ80 ዓመት አዛውንቶች የሚመሩ አገሮች በብስለት መነጋገር እንዳለባቸው በግልጽ ነግሬያቸዋለሁ። በሐሳብ ደረጃ መስማማት የለብንም። የአንድ ሀገር መሪ ጠረጴዛ ላይ የሚቀመጠው የሀገሩን ጥቅም አስከብሮ ነው። በተጨማሪም ትራምፕ ምን አይነት መሪ መሆን እንደሚፈልጉ መወሰን አስፈላጊ መሆኑን ነግሬያቸዋለሁ። እኔ ሰዎች የሚፈሩት ሳይሆን የሚያከብሩት መሪ መሆንን እመርጣለሁ። ማንም ሰው ፍላጎቱን የመዝራት መብት የለውም ብለዋል። ፕሬዝዳንቱ አክለው ትራምፕ በጣም አደገኛ ጨዋታ እየተጫወቱ መሆኑን ገልጸዋል። እሳቸው በጣም አደገኛ ጨዋታ እየተጫወቱ ነው። የአሜሪካ ኢኮኖሚያዊና ወታደራዊና ቴክኖሎጂያዊ ኃይል የጨዋታውን ህግ ይደነግጋል በሚል ግምት ነው የሚሰሩት። ነገር ግን ይህ ሊሆን አይችልም፣ ምክንያቱም በመጨረሻው ለአሜሪካ ችግር ይፈጥራል። እሳቸው ኢራንን ለመውቃት ሲወስኑ የነዳጅ ዋጋ እንደሚጨምርና ህዝቡ ዋጋውን እንደሚከፍል የተረዱት አይመስለኝም። የአንድ ሀገር መሪ የሌሎች ሀገራትን ሉዓላዊነት ማክበር አለበት። ሰላምን ለመጠበቅ የተቋቋመው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጦርነት ውስጥ መግባቱ በጣም ያሳስበኛል ሲሉ ሉላ ተናግረዋል። የቴኒስ ኳስ የሚያህል በረዶ በአሜሪካ ጣለ። እንደ ሚዲያ ዘገባዎች ከሆነ በኢንዲያና ግዛት የተከሰተ ከባድ የነጎድጓድ ማዕበል የቴኒስ ኳስ የሚያህል ግዙፍ የበረዶ ድንጋዮችን ያዘነበ ሲሆን በዚህም የቤት መስኮቶች ተሰባብረዋል። እንዲሁም የቤቶች ጣሪያ እና ተሽከርካሪዎች ላይ ጉዳት ደርሷል። አንዳንድ የበረዶ ድንጋዮች መጠናቸው እስከ 6.5 ሴንቲሜትር ዲያሜትር ደርሶ ነበር። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።